ዕውቀት ትምህርት ቤት ጎበዝ ያደርጋል። ማንነትህ ግን በተማሪዎች እንድትከበር፣ እንድትፈራ፣ ኃይለኛ እንድትሆን ያደርጋል። ትምህርት ቤት ውስጥ ራስን ማስከበር በጣም ከባድ ነገር ነው። በጣም ትምህርት ቤት ውስጥ በተማሪዎች በአስተማሪዎች የሚከበሩ ተማሪዎች ትንሽና ጥቂት ናቸው። በሚያሳዝን ሁኔታ አንተ ከነዛ ተማሪዎች መሃል አንዱ አይደለም። በተማሪዎች አትከበርም፣ አትፈራም፣ አትወደድም። ይህ የሚሆንበት ምክንያት ማስተካከል ያለብን ነገር ስለማታስተካከል ነው። ራስን የሚያሻሽሉ ነገሮችን የማታረግ ከሆነ፣ ትራማዶል መጠቀምን የማታቆም ከሆነ፣ ሴቶች ፊት ለፊት የምታወራውን የማታቅ ከሆነ፣ የማይመለከትህን ነገር ተማሪዎች ፊት ለፊት ዝም ብለህ የምታወራ ከሆነ፣ ሴቶች አጠገብህ ሲቀመጡ ፊትህ የሚቀላ ከሆነ፣ የምትጠቀማቸውን ጭሳጭሶች የማታቆም ከሆነ፣ ራስን የሚያስከብሩ ነገሮች ትምህርት ቤት ውስጥ የማታረግ ከሆነ ሁሌም ትናቃለህ። ሁሌም ትምህርት ቤት ውስጥ እንደ ቆሻሻ ትታያለህ። በእርግጠኝነት ደግሞ ትምህርት ቤት ውስጥ መከበር፣ መፈራት ትፈልጋለህ። ነገር ግን እነዚህን ነገሮች ልታገኝ አልቻልክም። ይህም የሆነው ማወቅና መተግበር ያለብህ ነገር ስለማታቅ ነው። በትምህርት ቤት ውስጥ መከበር፣ መፈራት ከፈለግ፣ ትምህርት ቤት ውስጥ ወንድ መሆን ከፈለግ እኔም በረንብ አዳምጠኝ። ግን በትምህርት ቤት ውስጥ ልትከበር ያልቻልክበትን ነገር በረንብ አውቀዋለሁ። ስለዚህ ወደ ኋላ ተመልሼ ልንገርህ፣ አዳምጠኝ። ስላንተ የትምህርት ቤት ታሪክ በትንሹ ልንገርህ። ይህ ልጅ አንተ ነህ። ሁሌም የትምህርት ሰዓት ሲደርስ አርፍደህ ነው ከአልጋ ላይ የምትነሳው። ከአልጋ ላይ በስንት መከራ ተጎትተህ ትነሳለህ። እንደተነሳ ዩኒፎርምን ለመልበስ ትሞክራለህ። ከዛ ቁርስ ለመብላት ትሮጣለህ። ፈጣሪ ይመስገን ሁሌም እናትህ ቁርስን አዘጋጅታልን የምትጠብቀው። እሷ ያዘጋጀችልህን ቁርስ ከበላ በኋላ ቁርስህን ጨርሰህ ወደ ክላስ ጉዞውን ትቀጥላለህ። ትምህርት ቤት ስትደርስም ሁሌም እንዳረፈድክና በአስተማሪ እንደተሰደብክ ነው። ሁሌም ስለምታረፍድ አስተማሪዎች ይጠምደዋል። ስለዚህ ተማሪዎች እንዲስቁብህ መጥፎ ነገሮችን እንድታረግ ያስገድደዋል። ይህም ሁሉ ነገር አሳልፈ እረፍት ሰዓት ወይም ምሳ ሰዓት ይደርሳል። ያኔ በራስ መተማመንና ኮንፊደንስ ስለሌለ ተማሪዎች መተው ይጨቁነዋል። በሄድክበት እየተከተሉ ያስፈራረዋል። ቦርሳን እየገለባበጡ የሚጠቅም ነገር ካለ አስፈራርተው ይወስዱብሃል። ከግድግዳ ጋር እያጋጩ እየመቱ እያስጨነቁ ያስፈራረዋል። በቃ ይህ ነገር አይምሮን ዳሜጅ ያደርገዋል። ኢቭን ሴት ፊት ለፊት ራሱ ክብርን ዝቅ ያደርጉታል። ሴት ፊት ለፊት ይመተዋል፣ ይደበድበዋል። ያኔ ራስን ትጠላዋለህ። በራስ መተማመን ዝቅ ይላል። ትምህርት ቤት ውስጥ ራስን የምታስከብርበትን መንገድ ዝቅ ታደርገዋለህ። ሴቶችን ቀና ብለህ ማየት ይከብዳል። ኮንፊደንስና አቅም ዝቅ ይላል፣ ይወርዳል። ቢሆን አጋጣሚ ራሱ ሴቶች አጠገብህ ቢቀመጡ ወይ ደግሞ አንተን ለማዋራት ቢሞክሩ ፊትህ ቲማቲም እስኪመስል ድረስ ይቀላል። በቃ ሴቶች ፊት ለፊት መማራት እንዳለባት አታውቅም። እንዴት ሴቶችን ማናገር እንዳለባት አታውቅም። በዛ ምክንያት በሴቶች ትናቃለህ። ሴቶች አንተን እንዴት እንደሚያከብሩ፣ እንደሚፈሩ፣ እንደሚወዱ ስለማታውቅ ትልቅ የስጋ ሱስ ውስጥ ትገባለህ። በቃ ከትምህርት ቤት መልስ ቤት ማንም እንደሌለ ካረጋገጥክ በኋላ ትምህርት ቤት የተፈጠረውን ነገር በማሰብ ወይም የምታፈቅራትን ልጅ በማሰብ የንዴትህን ራስህን በሴጋ ተሸፍኗለህ። ጭራሽ ራስህን መጥፎ ነገር ውስጥ ትከተዋለህ። በጎን ደግሞ ትራማዶል ትጠቀማለህ። በጎን ደግሞ ቤተሰቦች ያስጨንቀዋል። አጥና፣ አንብብ እያሉ ያስገድደዋል፣ ይቆጣዋል። ይህም ነገር በተደጋጋሚ ስለሚፈጠር ኦቨር ስለሚሆንብህ ትራማዶል ለመጠቀምና ራስህን ለማደንዘዝ ትሞክራለህ። በጎን ደግሞ ጭሳጭስ በመጠቀም ራስህን እንዳራዳ ተቆጥሯለህ። ግን ይህን ሁሉ ነገር ሁሌም እያረከው እየፈጸምከው ለአንዴ እንኳን ልታቆመው አልቻልክም። 99% የሚሆነውን የአንተን ህይወት ባልነግርህም የተወሰነውን ነግሬሃለሁ። ስለዚህ ይህንን ነገር አስወግደህ ወንድ መሆን ከፈለግ፣ ትምህርት ቤት ውስጥ ተከባሪ መሆን ከፈለግ፣ ከራሴ የወሰድኩትን የተወሰነ ኤክስፒሪያንስ ላጋራ። በዚህ ቪዲዮ ላይ ትምህርት ቤት ውስጥ ልትከበርበት፣ ልትፈራበት፣ ልትወደድበት የምትችልበትን ሚስጥሮች እነግርሃለሁ። ከዚህ ቪዲዮ በኋላ እኔ ነገርኩህን ነገሮች ከሰማኸኝና ከተገበርካቸው እመነኝ፣ ትምህርት ቤት ውስጥ ትገበራለህ፣ ትፈራለህ፣ ትወደዳለህ። አንደኛው ትራማዶል መጠቀም አብዛኛውን የሃይስኩል ተማሪዎች ወይም ትምህርት ቤት ያሉት ወንዶች እንደ እርድና ያዩታል፣ ይመለከቱታል። ይህም ትራማዶል የተባለ መድኃኒት እንደ ቫይረስ እየተስፋፋ ያለ ትልቅና አደገኛ መርዝ ነው። ምን ያህል ጊዜ ነው ይህንን ነገር የምትጠቀመው?
አብዛኛውን ሃይስኩል ውስጥ ያለው ወንድ ትራማዶል መጠቀም እንደ እርድና ያየዋል፣ እንደ እርድና ይቆጥረዋል። በቃ ትራማዶል መጠቀም ማለት ወንድነት ማለት ነው። በቃ ትራማዶል መጠቀም ወንድ የሚያደርግ ኮንፊደንስ የሚጨምር ይመስላችኋል፣ ግን እሱ ስህተት ነው። ወንድነት የሚገነባው ወንድነት የሚመጣው ራስን በማይረባ መድኃኒት በማደንዘዝ አይደለም። ወንድነት የሚገነባው ትምህርት ቤት ውስጥ የምትከበረው ራስን በሚጠቅሙ ነገሮች አዲክትድ ስታደርግ ነው። ተመጣጣኝ ምግቦችን ስትመገብ ነው። ለሰውነት የሚጠቅሙ ፕሮቲኖችን ስትጠቀም ነው። ግዴታ ትራማዶል ማቆም አለብህ። የማይረባና የማይጠቅም እርካሽ ተማሪ መሆንን አቁም። ሕፃን አይደለህም። የሚጠቅምንና የማይጠቅምህን አሳምረህ ታውቀዋለህ። ለአንዴና ለመጨረሻ በተማሪ የሚያስንቅህን አንተን የሚጎዳን ትራማዶል አቁም። ከዛም በኋላ መጠቀም መውሰድ ያለብህን ነገር ጠንቅቀህ እወቅ። ትራማዶል እንድትጠቀም እንድትጀምር የሚያደርግ ጓደኛ ተማሪ ካለ ወዲያውኑ ከህይወትና ካጠገብህ አስወግደው። ግዴታ ውሳኔ ማድረግ ይኖርብሃል። ራስን ትምህርት ቤት ውስጥ ማስከበር ከፈለክ የሚያስከብርን ሱስ ማቆም መተው ይኖርብሃል። ግዴታ ትምህርት ቤት ውስጥ ይህን ትራማዶል የሚባል ነገር ማቆም ይኖርብሃል። ምክንያቱም አይጠቅምህም። ለአይምሮ ትልቅ ጠንቅ ነው። አይምሮውን ዳሜጅ ያደርገዋል። በስትክክል እንዳታስብ ጭንቀት ይፈጥርብሃል። ራስ ምታት ይፈጥርብሃል። የልብ ኬዝም ሊያስከትልብና ሊገልህ ይችላል። ሁለቱንም ኩላሊቶችን ዳሜጅ ሊያደርገውና ሊያጣፈው ይችላል። ስለዚህ ራስን የሚጎዳ ከሆነ ለምን ትወስደዋለህ? አንተ ደደብና ፋራ ነህ እንዴ? ለምን ትጠቀመዋለህ? ጅላቱ አንተን የማይጠቅም ከሆነ የአንተን ክብር የማይጨምር ከሆነ አሁኑ ማቆም ይኖርብሃል። እስቲ ራስን ለአንድ እንኳን ተቆጣጠረው። ለአንድ እንኳን እውነታውን ንገረው። የማይጠቅምን ነገር እየተጠቀምክ እንደ እርድና አትቁጠረው። እኔ ሃይስኩል ውስጥ ያለው በጣም ብዙ ተማሪዎች በዚህ ሱስ እንደተጠቁ ተመልክቻለሁ። እናም ይህ ትራማዶል የሚባል ነገር እስካሁን ድረስ አልቆመም። እናም በዛም ምክንያት አብዛኛውን ሰዎች በዚህ መድኃኒት ራሳቸውን እያጡ፣ ህይወታቸውን እያጡ፣ አስተሳሰባቸውን እያጡ፣ ክብራቸውን እያጡ መጥተዋል። ስለዚህ ይህን ነገር አሁን ማታቆሙ ከሆነ ይህን ነገር አሁኑኑ ማታሰጉደው ከሆነ ነገ ላይ ቀጣዩ ሟች አንተ ነህ። ስለዚህ ትምህርት ቤት ውስጥ ክብርን መጨመር ከፈለክ፣ ወንድነትን ማሳደግ ከፈለክ፣ ራስም በተማሪዎች በሴቶች በአስተማሪዎች ማስከበር ከፈለክ ትራማዶል የሚባል ሱስ ማቆምና መተው ይኖርብሃል። ለራስ ስትል፣ ለክብር ስትል፣ ለህይወት ስትል። ሁለተኛው ብዙ አታውራ። ትምህርት ቤት ውስጥ ብዙውን ጊዜ የሚናቀው ተማሪ ዝም ብሎ የሚያወራው የሚለፈልፈው ተማሪ ነው። የንስሩና የፓሮቱን ታሪክ ላስታውስ። በፓሮትና በንስር መሃል ያለው ልዩነት በምላሳቸው ነው። ፓሮት ብዙ ጊዜ ያወራል፣ ይለፈልፋል። ስለማያገባው ነገር፣ ስለማይመለከተው ነገር ሲቀባጥርና ሲለፈልፍ ይውላል። ምላሱን ያስረዝመዋል። ብቃቱንና ኃይሉን በአፉ ይናገራል። ነገር ግን ንስሮች ብዙውን ጊዜ አያወሩም፣ አይናገሩም፣ ዝምተኛ ናቸው፣ ብቸኛ ናቸው። ምላሳቸው ሁሌም የታሰረ ነው። የሆነ ነገር ራሱ ሲያረጉ ሳያወሩና ሳይናገሩ ነው። ስለሚያደርጉን ነገር ለማንም ሳያወሩ ነው በተግባር በአክሽን ኃይላቸውን የሚጠቀሙት። ከንስር በላይ ራሱ የበረሩ በፍጹም አያወሩም፣ አይናገሩም። ለዛ ነው አንዳንድ ሰዎች የሚከበሩት ሲግማ ተብሎ የሚጠሩት። ልክ እንደ ንስር አያወሩም። ማድረግ ያለባቸውን ነገር በተግባር ያደርጋሉ። የማይመለከታቸው ቦታ ላይ አያወሩም፣ አይናገሩም። አንተም ለዛ ነው ትምህርት ቤት ውስጥ ያልተከበርከው። የማይመለከት ቦታ እየሄድክ ታወራለህ፣ ትለፈልፋለህ። ሰዎች ወይ ደግሞ ተማሪዎች የሚገምቱ በምላስና በምታወራው ነገር ነው። ወሬን ኮንትሮል ካላረከው፣ ምላስን የማትቆጣጠረው ከሆነ፣ ወሬ ማብዛትን የማታቆም ከሆነ ትምህርት ቤት ውስጥ ሴቶችም ሆነ ወንዶች አያከብሩህም። ማውራትና መለፍለፍን አቁም። በወሬ የምታገኘውና የምትለውጠው ነገር የለም። ብዙ ባወራ ቁጥር ማንነት፣ ሚስጥሮች፣ ድብቅ ማንነት ጎልቶ ይወጣል። ያኔ ተማሪዎች ለአንተ ክብር አይኖራቸውም። ለምን? ምክንያቱም አንተ ጋር የቀረ አጓጊ ነገር የለም። ተማሪዎች ደግሞ ድብቅ የሆነ ሰው ይፈራሉ፣ ያከብራሉ። ስለዚህ ግዴታ ዝምተኛ መሆን ይኖርብሃል። በማያገባ ወሬ ውስጥ ሐሳብ ውስጥ መግባትን ማቆም ይኖርብሃል። ስለማይመለከት ነገር የሚያወራ ሰው ካለ ለዛ ሰው መልስ እንዳሰጠው። ዝምታ በቂ ነው። ይህ ዝምታ ነገ ላይ ያ ሰው መልሶ እንዳያወራ ያደርገዋል። በተለይ ስለምታስበው፣ ስለምታቀደው፣ ስለምታረገው ነገር እንዳታወራ፣ እንዳትናገር፣ እንዳትለፈልፍ በተግባር አሳያቸው። አክሽን ይናገር። አስታውስ፣ ንስር ሲበር እንደ ፓሮት እየተናገረ እየለፈለፈ አይደለም። ድምፁን አጥፍቶ ሳያወራ ሳይናገር ነው ከሰማዩ በላይ
ከደመናው በላይ ከፍ ብሎ የሚበረው። ስለዚህ ከንስሮች በታች የሚለፈልፉትን ፓሮቶች አቱን በዝምታ ማረግና መስራት ያለብን ነገር ስራው። ለተማሪዎች ፊት አትስጥ፣ ዝምታክ ይብዛ። ያኔ በተማሪዎች የመከበር የመፈራት እድልን ትጨምረዋለህ፣ ታስፋፋዋለህ። ስለዚህ ምላስን ተቆጣጠረው። ብዙ ባወራ ቁጥር ነው ትምህርት ቤት ውስጥ የምትናቀው። ሶስተኛው ራስን አጠንክር። በፊዚካል ይሆናል፣ በሜንታሊቲ ይሆናል። ራስን የሚያጠነክሩ የሚያበረቱ የሚያጀግኑ ነገሮችን ማረግ አለብህ። ከዚህ በፊት ስለ አንድ እንስሳ የነገርኩ የሆነ ነገር ነበር ካስታወስክ። ያ እንስሳ ሃኒ ባጀር ይባላል። በጣም አደገኛ ከመሆኑ የተነሳ ከሱ የበለጡ የገዘፉ እንስሳቶችን በድፍረት ይጋፈጣል፣ ይጣላል፣ ይደባደባል። ኢቨን ከጫካው ንጉስ ከተባለው አንበሳ እንኳን ሳይቀር ይደባደባል፣ ይጣላል። ብቻውን ሆኖ ማንም ሳይረዳው ማንም ሳያግዘው በጀማ የተሰባሰቡ እንስሳቶችን ይጋፈጣል። እስከ መጨረሻው እስትንፋሱ ድረስ ይጣላል፣ ይደባደባል። በፊዚካሊ በሜንታሊቲ ራሱን ያጠነከረ አደገኛ እንስሳ ነው። አንተም ጋር ስመጣ ትምህርት ቤት ውስጥ በጀማ ተሰብስበው መጣላት እንደ ጀብድ የሚቆጥሩት ብዙ ተማሪዎች አሉ። ስለዚህ ለነዛ ተማሪዎች ራስን ካላዘጋጀ፣ ራስን ካላጠነከርክ፣ ራስን ካላስከበርክ መተው ሊጨቆኑና ሊመቱ ይችላሉ። ትምህርት ቤት ውስጥ በግሩፕ ሆኖ ሊመቱ ሊደበድቡ ድጋሚ ተማሪዎች ፊት ለፊት ክብርን ዝቅ ሊያረጉ ሊመጡ ይሆናል። ነገር ግን ራስን ካጠነከርከው፣ ቀድመ ስፖርት መስራት ከጀመርክ፣ ትሬኒንግ ማድረግ ከጀመርክ፣ ቦክስ ከተለማመድ ራስን የመጠበቅ ትልቅ አቅም ይኖራል። ትምህርት ቤት ውስጥ ክብርን ለማስጠበቅ ማንም ሰው አያስፈልግም። ራስን ካጠነከርከው፣ ካብረታው፣ በራስ መተማመንን ካሳደግከው በራስ መተማመን ስለሚጨምር ልክ እንደ ሃኒ ባጀር አደገኛና ይበገር ትሆናለህ። ስለዚህ ኃይልን የሚጨምረውን፣ ኮንፊደንስን የሚያሳድገውን፣ ጉልበትን የሚጨምረውን ጂም ይሆናል፣ ካራቴ ይሆናል፣ ቦክሲንግ ይሆናል መጀመር ይኖርባል። ሁሌም ትምህርት ቤት ስትሄድ የሆነ ቀን ላይ መጥፎ ነገር መፈጠሩ አይቀርም። ከሆነ ተማሪዎች ጋር ቢሆነ ነገር ተጣልተ ሊመቱ መምጣታቸው አይቀርም። ስለዚህ ያን ቀድመ ራስን ካላዘጋጀው፣ ራስን ካላጠነከርከው ድጋሜ መመታትና ክብር ዝቅ ማለቱ አይቀርም። ግዴታ ክብርን የሚያስጠብቅልህን ነገር ማረግ ከፈልግ፣ ራስን ማስከበር ከፈልግ የሆነ አንተን ሊያጠነክር የሚችል ነገር ፈልገ ማግኘት ይኖርባል። በፊዚካል ይሆናል፣ በሜንታሊቲ ይሆናል። ሰዎች አንተን እንዲያከብሩ እንዲፈሩ የሚያደርግህን ነገር ማድረግ ይኖርባል። ቀድመ ራስን ማዘጋጀትና ማጠንከር ይኖርባል። ትምህርት ቤት ውስጥ በተማሪዎች መከበርና መፈራት ከፈልክ ማለት ነው። አስታውስ፣ እስከ መጨረሻው እስትንፋሱ ድረስ የሚደባደብንና የሚጣላን ሰው ማንም ሰው መልሶ አይጋፈጠውም፣ ማንም ሰው መልሶ አይንቀውም። አራተኛው ሲጋ ተው። አብዛኛውን ተማሪዎች ከትራማዶል ቀጥሎ የሚያጠቃቸውና የሚደርስባቸው ትልቁ ቫይረስ ቢኖር ሴጋ ነው። አብዛኛውን ሃይስኩል ውስጥ ያሉት ተማሪዎች ሴጋ ይመታሉ። ይህንንም ነገር ለማቆም ያላረጉት ነገር የለም። ግን አብዛኛውን ተማሪ ከዚህ ቫይረስ ከዚህ በሽታ ሊወጡና ይህን ነገር ሊያቆሙ አልቻሉ። ለምን እንደሆነ ምክንያቱን ልንገራችሁ። አብዛኛውን ሃይስኩል ውስጥ ያሉት ተማሪዎች የሆነች ልጅ ያፈቅራሉ። ከሆነች ልጅ ፍቅር ይይዛቸዋል። ከዚያቺ ልጅ እነዛ ልጆች አትቀበላቸውም። እነዛ ልጆች ትንቃቸዋለች። አንደኛው ሪዝን ይህ ነው። ሁለተኛው ደግሞ በጭንቀት የመጣ አብዛኛውን ሃይስኩል ውስጥ ያሉት ተማሪዎች የቤተሰብ ጭቅጭቅ ሊሆን ይችላል፣ ወይም ተስፋ የመቁረጥ ስሜት ሊሆን ይችላል። ብቻ የሆነ ስሜት አለ ሴጋ እንዲያረጉ ራሳቸውን መጥፎ ነገር ውስጥ እንዲከቱ የሚያረጋቸው። በእነዚህ በሁለት ነገሮች ነው አብዛኛውን ሃይስኩል ውስጥ ያሉት ወንዶች ሴጋ ሊያረጉና ከሴጋ ሊወጡ ያልቻሉት። ለአንድ ዓመት ያህል ሪሰርች አድርጌ ያወቅኩትና ያረጋገጥኩት ነገር ነው። አብዛኛውን ወንዶች በዚህ ችግር ብቻ ከ6 እስከ 7 ዓመት ይህንን ሴጋ የሚባል ነገር ሊያቆሙና ከዚህ ሴጋ ቫይረስ ሊወጡ አልቻሉ። በሚያሳዝን ሁኔታ ከነዛ ተማሪዎች መሃል አንዱ አንተ ነህ። አውቃለሁ ወንድሜ፣ ሴጋ ማቆም በጣም ከባድ የሆነ ነገር ነው። አንዴ ለ7 ዓመት ያህል ስታረገው የነበረውን ነገር ማቆም ያቅታል፣ ይከብዳል። ከህይወት ማስወጣት ፈጽሞ ይከብዳል። ነገር ግን ያንን ነገር ያንን ሱስ ወደ ሌላ ሱስ መቀየር ትችላለህ። የሰው ልጅ ነህና አንድን ሱስ ትተህ ሌላ ሱስ መጀመር ትችላለህ። ጂም ስፖርት መስራት ሌላኛው ሱስ ነው። መሮጥ፣ መዝለል፣ ዘፈን ማዳመጥ ሱስ ነው። ሞቲቬሽናል ሁሌ መስማት ሱስ ነው። ስለዚህ ሴጋ ለማቆም ግዴታ ይህንን ቪዲዮ ደጋግመ ልክ እንደ ሴጋው በየቀኑ በየሰከንዱ ማዳመጥ መስማት ይኖርባል። በየቀኑ በየዕለቱ እየከፈትክ ስትሰማው ስታዳምጠው ይህ ቪዲዮ አክቲቭ እያደረገ ይመጣል፣ እያነቃቃ ይመጣል።
ምን ማድረግና ምን መስራት እንዳለብህ ይነግርሃል፣ ያስተምርሃል። ያኔ ነው ከዚህ ቫይረስ የምትወጣው። ይህንን ቪዲዮ ሁሌም ስትመለከተው ንቁ ትሆናለህ፣ አክቲቭ ትሆናለህ፣ መስራት ያለብን ነገር ትሰራለህ። ስለዚህ የሴጋ ሱስህን ለማቆም ይህንን ቪዲዮ ሁሌም ማዳመጥና መስማት ይኖርብሃል። ምናልባት ሴጋ የጀመርከው በፍቅረኛ ሊሆን ይችላል፣ ወይ ደግሞ በሴቶች ሊሆን ይችላል፣ ወይ ደግሞ በጭንቀት ሊሆን ይችላል። እሱን አንተን የምታውቀው። ስለዚህ ያንን ስሜት ተቋቁመ፣ ያንን ህመም ተቋቁመ፣ ያ የማይረባውን ሱስን አቆመ፣ የሚጠቅምህን ነገር መስማት ጀምር። የሚያበረታህን ነገር፣ ቴስቴስትሮን የሚጨምረውን ነገር መስማት ጀምር። ልክ እንደዚህ አይነት ቪዲዮዎችን ሶሻል ሚዲያ ላይ በየቀኑ በየዕለቱ ስታዳምጣቸው ስትሰማቸው ከላይ እንዳልኩ የሴጋ ስሜትህ የሴጋ ሱስህ እየጠፋ እየበረደ ይመጣል። ያኔ ትምህርት ቤት ውስጥ ኮንፊደንስ ያድጋል፣ ኮንፊደንስ ይጨምራል። ትምህርት ቤት ውስጥ ኮንፊደንስ ላይኖርህና ተማሪዎችን ቀና ብለህ ማየት ያልቻልክበት ምክንያቱም ሴጋ ስለምታደርግ ነው። ራስን የሚያሳፍሩ ነገሮችን ራስ ላይ ስለምትፈጽም ነው። ያኔ ነው ኮንፊደንስ ዝቅ የሚለው። ስለዚህ ይህንን ሴጋ የሚባል ቫይረስ ማቆም ይኖርብሃል። ለአዲሱ ዓመት አዲስ ሰው መሆን ይኖርብሃል። ራስ ላይ መስራት ከፈለግ፣ ትምህርት ቤት ውስጥ ራስ ማስከበር ከፈለግ ሴጋ አቁም እስከ መጨረሻው። አምስተኛው ሱስ ተው። ፓፍ የምትለውን ነገር አቁም። ቆይ አንተ ሱስ እንድታቆም የሚያረግ ማን ነው? የሚያነቃቃ ማን ነው? ራስን የሚጎዳውን ነገር እንድታቆም የሚመክርህ ማን ነው? ያንተ መጥፎ ሱስ ተው የሚልህ ማን ነው? ጓደኞች አይደሉ? ጭራሽ እንደውም ጓደኞች እዚህ ነገር ውስጥ እንድትገባ ይገፋፈዋል፣ ያነቃቀዋል። ቤተሰቦች አይደሉም? ጭራሽ ቤተሰቦች በጭንቀት በጭቅጭቅ እዚህ ነገር ውስጥ እንድትገባ ይገፋፈዋል። ፍቅረኛ አይደለችም። ፍቅረኛ ስላንተ ግድ አይሰጣትም፣ ስላንተ አትጨነቅም። ከዚህ ሱስና ከዚህ ቫይረስ እንዲወጣ የሚረዳና የሚያግዝ ሰው ቢኖር አንተ ነህ። ያንን መጥፎ ሱስ እንድታቆም የሚያረግ የሚረዳ የሚያግዝ ሰው ቢኖር አንተ ብቻ ነህ። አውቃለሁ ሱስ ማቆም በጣም ከባድ ነገር ነው። በጣም ግን ራስን እየጎዳው ነው። ራስን እየገደልከው ነው። ክብርን በራስ መንገድ እያሳጣው ነው። በተማሪዎች መከበርና መፈራት ከፈልግ፣ ወንድ መሆን ከፈልግ ሱስ አቁም። ወደ ድሮ ማንነት ተመለስ። በቃ ማቆም ያለብን ነገር አቁም። ይበቃል ብራዘር፣ ይበቃል። እንደነገርኩ ክብር ላይ በረን በመስራት ከፈልግ፣ ወንድነት ላይ መጠንከር ከፈልግ ሱስ የሚባል ነገር ማቆም ይኖርብሃል። የምታጨሳቸውን ነገሮች መተውና ማቆም ይኖርብሃል። እንደ እርድና የምትቆጥራቸውን ነገሮች መተውና ማስወገድ ይኖርብሃል። ንቃ ወንድሜ፣ ንቃ። ማጨስ፣ መቃም፣ ትራማዶል መጠቀም እርድና አይደለም፣ ትልቅ ፋርነት ነው። የእርድና ምልክቶች ማጨስ፣ መቃም፣ ፓፍ ማለት መስሎ ከተሰማ ልንገር፣ ትልቅ ፋራ ነው። የአራዳ ልጅ ማለት ነው። አያጨስም፣ አይቅምም፣ ፓፍ አይልም፣ ትራማዶል አይጠቀምም። መጥፎ ቃላቶች ከአፉ አይወጣም፣ ከአንደበቱ አይወጣም። ሴጋ አያረግም። የማይጠቅመውን ነገር አያወራም። የማይጠቅመውን ሱስ አይጠቀምም። ስለዚህ የአራዳ ልጅ ነኝ ብለህ የምታስብ ከሆነ ትምህርት ቤት ውስጥ ማረግ የሌሉብህን መጥፎ ሱሶች ማቆም አለብህ። ንቃ ወንድሜ፣ ንቃ። የማይጠቅም ተማሪ መሆንን አቁም። መስራት ያሉብህን ነገሮች መስራት ጀምር። ትምህርት ቤት ውስጥ ይጠቅመኛል ብለህ የምታስበውን ሳብጀክት መርጠህ ተማር። የማይጠቅመህን ነገር ማድረግ ተው፣ መጠቀም ተው። እውነቴን ነው የምልህ፣ ሱስ ለማቆም ትልቅ ዲሲፕሊን ያስፈልጋል። ዲሲፕሊን ከሌለ ራስን ማታሰምነው ከሆነ ራስን ማታስጨንቀው ከሆነ ዛሬ ያቆመ ነገ መጀመሪያ አይቀርም። እስቲ አንድ ጊዜ ቆም ብለህ አስበው። እስቲ እስከ ዛሬ ወሰድካችሁ ሱሶች ጠቅመዋል? አልጠቀሙም? እውነቱን ሁለታችንም እናውቀዋለን። ስለዚህ የማይጠቅመን ሱስ ለምንድን ነው የምትጠቀመው? ለህይወት የማይጠቅመ ከሆነ ለራስ የማይጠቅመ ከሆነ ምን ያደርግልሃል? ምን ይሰራልሃል? በራስ ጊዜ ነው ራስን ክብር ዝቅ እያረክ ያለው። እንደነገርኩ ፓፍ ማለት እንደ እርድና የምትቆጥረው ከሆነ ትልቅ ፋራ ነው። የምትጠቀማቸውን ሱሶች፣ ጭሳጭሶች ማቆም ይኖርብሃል። ትምህርት ቤት ውስጥ ክብርህን ማስጠበቅ ከፈልግ፣ ራስህን ማስከበር ከፈልግ። ስድስተኛው ለሴት ፊት አትስጥ። አብዛኛውን ሃይስኩል ውስጥ ያሉ ተማሪዎች በሴቶች የተናቁ ናቸው። 75% የሚሆኑት ወንዶች በሴቶች ሁሌም እንደተናቁ እንደተሰደቡ ነው። ይህም የሆነበት ምክንያት አብዛኛውን ተማሪዎች ለሴት ተማሪዎች ፊት ይሰጣሉ። ሴቶች ፊት ለፊት መናገር ያለባቸውን ነገር አይናገሩ። ሴቶች የፈለጉትን እንዲያወሩ እንዲናገሩ ይፈቅዱላቸዋል። ይህም ነገር ነው አብዛኛውን ተማሪ በሴት የሚያስንቃቸው። በእርግጠኝነት አንተን ብትሆን በሴቶች መከበር፣ መፈራት፣ መወደድ ትፈልጋለህ፣ ግን አልቻልክም። ይንቁሃል። ይህም የሆነው ለሴቶች ፊት ስለምትሰጥ ነው። ይኸውልህ ወንድሜ፣ ሴቶች እንዲያከብሩ፣ እንዲፈሩ፣ እንዲወዱ ከፈለግ ለነሱ ፊት አትስጥ። እነሱ ፊት ለፊት የማይመለከትህን ነገር አታውራ፣ አትነገር።
በክብር ከመጡ ዝም እንዳትላቸው። መናገር የምትፈልገውን ነገር ፊት ለፊታቸው ተናገር፣ አውራ። ለምን ቆንጆ ሴት አትሆንም? አንተ አይመለከትህም። ክብርን ትምህርት ቤት ውስጥ ከነካችሁ ዝም እንዳትል ማለትና መናገር ያለብን ነገር ፊት ለፊት አውራው፣ ፊት ለፊቷ ተናገረው። ሴት ለፊት እንደ ሕፃን መጃጃልን አቁም። ብራዘር ምንም አርግ ምንም ያቺ ቆንጆ ናት የምትላት ልጅ አታፈቅርህም፣ አትወድህም። እሷ እንድትወድህ ብለህ እንደ ሕፃን እሷ ፊት ለፊት አትጃጃል። እሷን የሚማረክ ነገር ለማድረግ አትሞክር። ፋክት የሆነ ነገር ልንገርህ፣ በቃ ምንም አረክ ምንም እሷ ልትወድህ አትችልም። ጭራሽ ትጠላሃለች፣ ትንቃሃለች። እሷ ፊት ለፊት እንደ ሕፃን ስትጃጃል የራስን ክብር ነው ዝቅ የምታደርገው። ሴቶች ፊት ለፊት እንደ ሕፃን መሆንን አቁም። ወንድነትህን አይታ፣ ጀግንነትህን አይታ፣ ብልህነትህን አይታ እንድታከብርህ፣ እንድትፈራ፣ እንድትወድህ ከፈለክ እንደ ሕፃን የማይሆኑ ነገሮችን እሷ ፊት ለፊት አታርግ። እሷ በአንተ እንድትማረክ ብለህ ክብርን ዝቅ የሚያደርጉ ነገሮችን እንዳታረግ። እሷ እንድትወድህ ብለህ ጥሩ ነገሮችን እሷ ፊት ለፊት ማድረግህን አቁም። መስራትህን አቁም። ከእሷ መስማት የማትፈልገውን ነገር አትስማ። እሷ ፊት ለፊት ማውራትና መናገር ያለብህን ነገር በኮንፊደንስ ተናገረው፣ አውራው። ያኔ አንተም መፍራት ማክበር ትጀምራለች። ለምን? ምክንያቱም ፊት አልሰጣትም። በክብር ስመጣ ዝም አላልካትም። ሴቶች ደግሞ የሚዳፈራቸውን ወንድ አይጋፈጡም፣ ይፈሩታል፣ ያከብሩታል። ለዛ ነው ሲግማውን ብዬ ከዚህ ቤት የነገርኩ። የሲግማ አመለካከቶች አብዛኛውን ጊዜ የዚህ አይነት አመለካከት ነው ያላቸው። ስለ ሴቶች ብዙውን ጊዜ አይጨነቁ። ፊት ለፊታቸው ማውራትና መናገር ያለባቸውን ነገር በኮንፊደንስ ያወራሉ። ትምህርት ቤት ውስጥ በተማሪዎች መከበር ከፈለክ፣ በተለይ በሴቶች መከበር ከፈለክ በፍጹም ፊት እንዳሰጣቸው። ትምህርት ቤት ውስጥ ራስ የምታስከብርበትን 6 መንገዶች በዚህ ቪዲዮ ላይ በረንብ አድርጌ አብራርቼ ነግሬያለሁ። በረንብ አድርጌ አስተምሬያለሁ። ይሄ ቪዲዮ እንደጠቀመና እንዳስተማረ አልጠራጠርም። ግን ሁሌም አንድ ነገር ካንተ እጠብቃለሁ። እሱም እስካሁን የነገርኩህን ነገሮች እማታረጋቸውና እማተገበራቸው ከሆነ ምንም ጥቅም የለውም፣ ምንም ማተር አያደርግም። ስለዚህ የነገርኩህን ነገሮች አርጋቸውና ትምህርት ቤት ውስጥ መከበርና መፈራት ትችላለህ። እንደ ቫይረስ እየተስፋፋ ያለ አንድ ነገር እንዳለ የሃይስኩል ጀማ እንዳለ ያውቀዋል። ትራማዶል እና ዛሬ ጓደኛዬን የቀበርኩበት ቀን ነውና 2 ኩላሊቶቹ ፌል አድርጓል ተብሎ ነው የሞተው። እና ምክንያቱም ነው ትራማዶል ከዛሬ 3 ዓመት በፊት ጀምሮ ተጠቃሚ ነበርና እሱ መምከር ባለመቻሌ አሁን የዘላለም ቁጭት ነው የሚቀርብኝ። እና ለእናንተ ከጠቀምኩ ብዬ ነው የመጣሁትና እባካችሁ ይሄን ሼር ኮፒ ሊንክ እያደረጋችሁ ለሃይስኩል ተማሪ እንዲደርስ አግዙኝ እባካችሁ። በሚካኤል ይዣችኋለሁ እባካችሁ።